እንዳይገነባና ለዚህ እንዳይበቃ የተለያዩ መልኮች ያሏቸው ጫናዎች ሲደረግበት የነበረው ታላቁ የኢትዮጵያ ህዳሴ ግድብ መሰናክሎቹን እንዴት አልፎ ለምረቃ በቃ በሚለው ዙሪያ ያጠነጠኑ ሀሳቦች የተነሱበት የፓናል ውይይት ከሰሞኑ በአዲስ አበባ ተካሂዶ ነበር። የግድቡ ግንባታ መጠናቀቅን አስመልክቶ የአዲስ አበባ ከተማ አስተዳደር አሰናድቶት በነበረው በዚህ መድረክ ላይ ኢትዮጵያ በቀጣይ ወደ ቀይ ባህር ልትመለስ የምትችልባቸው ምክረ ሀሳቦችም ቀርበዋል። መድረኩን የተመለከተው ዘነበ ኃይሉ ነው። ኤርሚያስ በጋሻው እንደሚከተለው ያቀርበዋል። የውሃ ፖለቲካ ድንበር ተሻጋሪ የውሃ አካላትን የሚጋሩ ሀገራት ተባብረው የውሃ ሀብታቸውን የሚያስተዳድሩበት አውድ ነው። በዚህ መንገድ በዓለም በርካታ ሀገሮች ወንዞቻቸውንና ሌሎችም የውሃ አካላትን በጋራ በማስተዳደር ተጠቃሚ ሲሆኑ ከፊሎቹ ደግሞ በተቃራኒው ለመጓዝ ተገደዋል። በዓለም 286 የሚጠጉ ድንበር ተሻጋሪ ወንዞች ያሉ ሲሆን 250ዎቹ ወንዞች ስምምነት ተደርጎባቸው አገራት ፍትሃዊ በሆነ መልኩ በጋራ እየተጠቀሙባቸው ይገኛሉ። በአፍሪካ ደግሞ 63 ድንበር ተሻጋሪ ወንዞች ያሉ ሲሆን እነዚህ ወንዞች የአህጉሪቱን 64 በመቶ የምድር አካል እንደሚሸፍኑ ይነገራል። ከነዚህ ወንዞች መካከል አንዱና የዓለም ረጅም ወንዝ የሆነው ናይል 11 ሀገራትን የሚያቋርጥ ሆኖ ሳለ ግብጽና ሱዳን ግን ለዘመናት በብቸኝነት ሲጠቀሙበት ኖረዋል። ናይልን ስንመለከት እንደገና በሌላ የፖለቲካ ክፍልፋይ ብንመለከተው በጂኦፖለቲካ ስናየው 7 ሀገሮች አመንጪ ናቸው፣ 6 ሀገሮች ውሃ አስተላላፊ ናቸው፣ አንድ ሀገር ደግሞ ውሃ ተቀባይ ነው። ውሃ ተቀባዩ እንግዲህ ግብጽ ናት። ግብጽ እንደ እድሏ ሆኖ ይመስለኛል ሁሉ ጊዜም ቢሆን የመጨረሻ ውሃ ተቀባይ ብትሆን ውሃ የኔ ነው የምትል ሀገር ነች። የሚያስገርም ነው። ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን አስመልክቶ የአዲስ አበባ ከተማ አስተዳደር አሰናድቶት በነበረው በዚህ መድረክ ላይ ታዲያ ውሃ ሰጪዎቹ ሀገራት ለብዙ ዓመታት በወንዙ ላይ በጋራ ተባብረን እንስራ የሚል ጥያቄ ቢያቀርቡም ውሃ ተቀባይ የሆነችው ግብጽ ግን በእንቢተኝነት መቀጠሏ ተወስቷል። ኢትዮጵያ ከዳግማዊ ምኒልክ ዘመነ መንግስት አንስቶ ስታራምድ የቆየችው የውሃ ፖለቲካ ለጎረቤት ሀገራት ውሃ ያለመከልከል አካሄድን የሚከተል መሆኑን የሚጠቅሱት ዶክተር ያዕቆብ አርሳኖ የግብጽ የውሃ ፖለቲካ ደግሞ ራሷን የወንዙ ብቸኛ ተጠቃሚ አድርጋ እስከ መቁጠር ይደርሳል ይላሉ። ግብጽ እስካሁን ድረስ የምትፈልገው አንደኛ ኢትዮጵያ ምንም አይነት ውሃ ልማት እኔን ሳታስፈቅድ እንዳታካሄድ የሚል ነው። ይሄ ሳይሆንላት ሲቀር ደግሞ በሚገነባው ግድብ ላይ አሞላሉን እኔ ሊወቀው እኔን ጨምሩ እኔ በሚፈቅደው መንገድ ይሁን ነው የምትለው። እንግዲህ በጥሬው ሳቀርበው ነው። ከዚህ በላይ ደግሞ ግድቡ ካለቀም አብረን እናስተዳድረው እኔ የሌሉበት እንዴት ይሆናል የሚል ነው። እንግዲህ ይሄን ብቻ ሳይበቃት ከህዳሴ ግድብ በላይ ስራ ካሰባችሁ ሌላ ግድብ ካሰባችሁ እኔን ጠይቁኝ አስቀድማችሁ የሚል ነው። ይህንኑ የዶክተር ያዕቆብ አርሳኖን ሐሳብ የሚያጠናክር ንግግር ያደረጉትና በግብጽ የቀድሞ የኢትዮጵያ አምባሳደር የነበሩት አምባሳደር ዲና ሙፍቲ ደግሞ ግድቡን ከዲፕሎማሲና ጂኦፖለቲክስ ጋር አገናኝተው ነበር የተናገሩት። ምንድነው ናይል ሲባል ግብጾች በተለይ የሚያቀርቡት የተሳሳተ የውሸት ናሬቲቭ ነበር። ይሄን ዓለምን አስጨብጠውታል፣ ጎረቤት ሀገሮችን አስጨብጧቸዋል፣ ህዝባቸውንም ጭብር አስጨብጠዋል። አባይ ግብጽ ነው፣ አባይ ይሉትም ናይል ነው። ናይል ኢዝ ኢጂፕት፣ ኢጂፕት ኢዝ ናይል ነው የሚሉት። ይሄ ውሃ ግብጽ ነው፣ ግብጽ ይሄ ውሃ ነው፣ አይለያዩም ሁለቱ የሚል ናሬቲቭ አለ። እውነት ነው አይደለም? አባይ ምንጩ ግብጽ ነው ይላሉ። ይሄም ባይ ዘ ዌይ ህዳሴ ግድብ እስከጀመርንበት እስከ ዛሬ 13 ዓመት ድረስ ግብጾች በሙሉ በተለይ ተራው ህዝብ ፖለቲከኛው አይደለም ከልቡ ነው የሚያምነው። እነዚህን ጫናዎች በመቋቋም ኢትዮጵያ መብቷንና ጥቅሟን ማስከበር ያስቻሉ ስራዎችን በተለያዩ መድረኮች ላይ በስኬት ማከናወኗ የህዳሴው ግድብ በስኬት እንዲጠናቀቅ ማስቻሉንም ዶክተር ያዕቆብና አምባሳደር ዲና ገልጸዋል። ሀገራችን አንድ ብልህ ተረት አለ፣ ሙያ በልብ ነው። ፉከራ ብዙም እንትን ስለማይሰራ ኦሬዲ በዲፕሎማሲው መስክ በተግባራ የታየ ነገር ነበር ማለት ነው። ሌላው አስተናቂ የኛ ዲፕሎማቲክ እንትን የነበረው ትዕግስቱ ነው። ይህን ሁሉ ጸረ ኢትዮጵያ ፕሮፓጋንዳ ጸረ ግድብ ፕሮፓጋንዳ ሲያደርጉ በኢትዮጵያ ዲፕሎማቶች በኩል በኢትዮጵያውያን በኩል ትዕግስት ነው የታየ። ግብጽም በዚህ ጉዳይ ላይ ብዙ የተማረች ይመስለኛል። ከእንግዲህ በኋላ የኔ ውሃ ስለሆነ አትንኩብኝ ልትል አትችልም።
ይልቁንስ ቁመቷን አስተካክላ እርምጃዋን ደግሞ ዝግ አድርጋ ከሌሎች ሀገሮች ጋር በተለይ ከኢትዮጵያ ጋር መተባበር ይኖርባታል። እንግዲህ ትብብሩን አሁን ድረስ ታንገራግራለች። ድርድሩ ላይ ደግሞ አልተሳካላትም። እነዚህ ሁለት ችግሮች አጋጥሟታል በህዳሴ ግድብ ምርቃት የተነሳ 93 በመቶ የሚሆኑት ወንዞቻችን ድንበር ተሻጋሪ መሆናቸው በተነገረበት በዚህ መድረክ ላይ ተጨማሪ ግድቦችን በቀጣይ ዓመታት መገንባቱ መልስ የማያሻ ጥያቄ መሆኑም ተመልክቷል። በዚህ መድረክ ላይ የተነሳው ሌላ ጉዳይ ደግሞ የቀይ ባህር ጉዳይ ሲሆን ኢትዮጵያ በቀጣይ ወደ ቀይ ባህር እንድትመለስ ማድረግ የሚያስችሉ ስራዎች ጥናት ላይ ተመርኩዘው መከናወን እንዳለባቸው ነው የተነገረው። ቀይ ባህርን ወደ ኢትዮጵያ ለመመለስ ቅድም ዶክተር ሽታዮ እንዳልከው የሚወስነው የ60 ኪሎ ሜትር ወይም 70 ኪሎ ሜትርነቱ ሳይሆን ይህንን የቀይ ባህርን አለኝታና ጥቅም ባለቤትነት ወይም ተጋሪነት በምን አይነት ዘዴ ወደ ኢትዮጵያ እንመልሰው ነው። ይሄ በጣም ትልቅ ዋጋ ያለው ጥያቄ ይመስለኛል። ዋጋ የሚኖረው ለምንድን ነው? ዘዴውን መፈለጉ ነው። በጦር ነው የምታረገው? በዲፕሎማሲ ነው የምታረገው? በመሬት ልዋጭ ነው የምታረገው? በግዢ ነው የምታረገው? በምንድን ነው የምታረገው?